ገና ለገና እሱ ተፋቷል ብላ ይኸው አበባ አቅፋለት በግድ አግባኝ ያለችው ነው። ጭራሹን በቃ ያቺ ልጅ ከህይወታችሁ ልቅ ብላ ወጣለች። እንኳን ወጣች እሷንም አቃጥላችሁ ትገለዋል ነበር። ጭራሹን የዛ ሀገር ላይ ባለ የለም እንደ ያለሱ አሁንማ በቃ ፈረሱ ቢሆን ሜዳ ቢሆን በቃ አሁን ተፈቶ ተለቀቁ። እሱም ዱርዬ እንኳን እንደዚህ ተሽከርክሬ ለማን እንዳመጣችም አይታወቅም። ራሷን በራሷ ልትድር እንደገና ደግሞ መልስ አብርሽን ልታገባውን ትናንትና ደግሞ ትናንትም እንደምትለው ቀለበት ይሰርልኝ እያለችው ነበረ። ምን አይነት ፈታታ ሰው! በጣም እኮ የምትገርም ሰው ነው። እኔ ብቻ የእሷ ነገር እኔ ግማሽ አማኑኤልም ሳትሆን ግማሽ አማኑኤል ሳይሆን ሙሉ አማኑኤል ነች። አሁንማ በቃ ፈረሱ ቢሆን ሜዳ ቢሆን በቃ ተለቀቁ። ሁለቱም እኮ አሁን ተፈቶ ተለቀቁ። ምን የለመደች ጦጣ አሁን ጊዜም ሽምጣጣ ነው እሷ። በቃ አሁን እኮ በቃ ሜዳው ሰፊ ነው። በቃ ፈረሱ ቢሆን ነው እንደፈለገች ያለበች እንደፈለገች ይሆነች አብርሽ እንደፈለገች እያሽከረከረች። እኔ አፈርኩ፣ ተሸማቀኩ፣ በሄርሜላ ተሸማቀኩ። ምን ጉድ ነሽ አንቺ? ከየት የመጣሽ ነሽ ግን? እግዚአብሔር ሚዲያን አቦካሽ፣ ተጨማለቅሽ፣ ሊክ አለፍሽ። እንዴት ሴት ልጅ ለወንድ ልጅ ቀለበት አድርጋለኝ አግባኝ እኮ ነው በቃ የሷ ሀሳብ አግባኝ ብሎ ለብሼ አላቅም። ሰው አበባ ገዝቶ ሱፍ አምጥቶ ብሎ ለብሳ ለዚህ ገንዘብ ያወጣሹ። ባለፈው በጣም ብዙ የተጎዱ ሰዎች አሉ። ለእነሱ እንኳን ብሰጪ ከፈጣሪ ታገኛለሽ። ራሽን ዝቅ አድርገሽ ሴትነትሽን አሰድበሽ ቤተሰቦችሽን አሰድበሽ። ምን ቤተሰብ አለሽ? በእርግጥ የሴት አሰዳቢ የቤተሰብ አሰዳቢ ነሽ አንቺ። ርካሽ ሆነሻል። ልጁ ንቆሻል፣ እግዚአብሔርን ንቆሻል። በግድ ነው ተለጥፈሽ አግባኝ የምትይ ማለት ነው። ሸማግሌ ድረስ እኮ ነው የሚሰድባት። እግዚአብሔርን ያፈርኩ ማለት ነው። ፌስቡክ ብትሉ ቲክቶክ ብትሉ ኢንስታግራም ብትሉ እኔ አፈርኩ፣ እግዚአብሔርን አፈርኩ ባንቺ ማለት ነው። የእኛንም አሰድፍሽን ማለት ነው። ባንቺ ምክንያት ብዙ ሴቶች ተሰድቧል። አንቺ ቆንጆ ቁመት አለሽ፣ ቆንጆ መልክ አለሽ። ከዚህ በለጥ ምንድን ነው የምትፈልጊ? ይሄ ልጅ የምር ይሆንልሻል? የሚሆንልሽ አይመስለኝም። እግዚአብሔር አይሆንልሽ። ምክንያቱ እራስሽን ዝቅ አድርገሽ የመጣሽው እራስሽ መተሽ ለመንሽ፣ ባለትዳሮቹን አፈታሽ። የአንቺ መጨረሻ ፈጣሪ ያሳይ ሄርሜላ ማለት አንቺ የሆንሽ ገልቱ ሴትዮ ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮ እንደምታዩት እንግዲህ ውሽምት አግባኝ በግድ አግባኝ እኔ ቢሎ ለብሼ አላቅም ያለች እንግዲህ መታለች። እኔ አፈርኩ በሷ፣ እኔ ተሸማከኩ። እግዚአብሔር እኔ እንጃ ያለ ስድብ ያለ እኔ እንጃ ተዋረደች በሉ ቤተሰብ ማለት ነው። በዚህ ልክ ወንድ ልጅ ስትለምኝ አይደብርሽም? እኔ ሴትነቴን ጣለው፣ እግዚአብሔርን እሷን አይቼ ሴትነቴን ጣለው። ሴት ልጅ ራሷን ስታስከብር ነው ወንድ ልጅ የሚፈልግሽ እንጂ አንቺ ራስሽን ጥለሽ ስትመጪ ወንድ ልጅ አይፈልግሽም። ገባሽ? ስሜቱን ተጠቅመውብሽ ነው የሚሄደው። ገባሽ? የሆንሽ ርካሽ ነሽ። እግዚአብሔርን ሩታ ለእኔ ጀግና ሴት፣ ጠንካራ ሴት፣ ምን አይነት ምርጥ ሴት እንደሆነች ብሌ ሴት። ገባሽ? ከሩታ ብትማሪ ጥሩ ነው። ደግሞ በአሽሙር ሩታ ለመነካት አትሞክሪ። አንቺ ግማታም ማለት ነው የሆንሽ ርካሽ ሴት። እግዚአብሔርን አፈርኩ ማለት ነው። ነገ ጥሎሽ ይሄዳል። ነገ ሀደራ ደግሞ ማታ እንዳለችው ትላንትና በተለቀቀ ቪዲዮ አርቦን አድር አለችኩ። በድንገት ነው ካፌ ወጣት ይመስለኛል። ነገ እንግዲህ አርግዣለሁ ብለሽ ነይ ማለት ነው። ይሄ የተለመደ ነው፣ እርግጠኛ ነኝ። ልጁን ደግሞ የሆነ መድኃኒትን የእንቅልፍ መድኃኒት ሰተሽ ደፍረሽ አርግዣለሁ ብለሽ እንዳትመጪ። ይሄ ነው የምፈራው። ሌላው ችግር የለም። አንቺ እንደፈለግሽ ተላላጪ ማለት ነው። የምር አንቺ ራስሽን ዝቅ አድርገሽ የመጣሽው ነገ ደግሞ አርግዘሽ ወንድ ልጅ ሩታን ጥሎ እንደሄደ አንቺን ጥሎ መሄዱ አይቀርም። ገባሽ? ሴት ልጅ ራሷን ስታስከብር ነው ደስ የሚለው ማለት። አንቺ ግን ከሴትነት ባህሪ የወጣሽ ሴት ነሽ። ገባሽ? አንቺ ግማታም ማለት ነው። እግዚአብሔር ሁለቱም ጋር ለሞታ ነው ልጅ የሆነ ኮሜንት ፌስቡክ ላይ አንቺ ወንድ ልጅን ዝቅ ብለሽ
ቀለበት አድርጋለኝ አግባኝ የምትይ ነይ ወደ እኔ። ለምንድን ነው የምትቸገር? ባለትዳር ወንድ ለምንድን ነው የምትለምኝ? እኔ ሁሉም ነገር አድርግልሻለሁ፣ የፈለግሽውን ስሜቴን አድርግልሻለሁ፣ የምትፈልጊን ነገር አድርግልሻለሁ። ቁጥሬን ይሄው ከታች አስቀምጬልሻለሁ። ነይ እኔ አግብሻለሁ፣ ባለትዳርን አትለምኝ ተብለሻል። እግዚአብሔር ነው የምላችሁ። የሆነ ኮሜንት አይቼን በሳቅን ሞትኩ ቤተሰብ ማለት ነው። እና በዚህ ልክ አንቺ ራስሽን ዝቅ አድርገሽ መሞት ይሻላል። ከዚህ ሚዲያ ብጠፊ ጥሩ። ሚዲያን አበላሸሹ፣ አቦካሹ። ምን አይነት እንጃ አላቅም። ለአንቺ ያለው ስድብ ጠፋብኝ ቤተሰብ ማለት ነው። ቅጥና አደረገችን እኮ ዛንድሮ። አራሩታ ብቻ ደህና ትሁንልን። እግዚአብሔርን ፈጣሪ ልጇን እያሳድግላት። በአሽሙራ ሩታን ለመነካት ነው። ደግሞ ከሩታ ጋር አትመጣጠኝ። ሩታ ለመሆን አትሞክር፣ ማቸም አትሆኝም ማለት ነው። ገባሽ? አብርሽ ምንም ነገር ለሷ ስሜት የለውም። እግዚአብሔር ምንም ማለት ነው። በግድ እኮ ነው እየተለጠፈችው ያለችው ማለት ነው። በእርግጠኝነት አብርሽ ወደ ሩታ መመለሱ አይቀራም ቤተሰብ ማለት ነው። እና ልጁ ምንም ማለት ነው ፍላጎትም የለም። በግድ ነው ያው በግድ ነው ልጁ ከሷ ጋር የሆነ ያለው እንጂ ምንም ፍላጎት የለም። አብርሽ ከሩታ ጋር ነው፣ ለሩታ ነው ስሜት ያለው። እግዚአብሔር ነው የምላችሁ። ያው ከላይ ስቃል ውስጡ ግን አይደለም። በደንብ ተረዱ እሺ። እቺ ርካሽ ማለት ነው እንዴ! ወንድ ጠፋ እንዴ? ኢትዮጵያ ውስጥ የወንድ ጥረት አለ እንዴ? ጋይስ እስኪ ንገሩኝ። እኔ አፈርኩ ባንቺ ማለት ነው። ገና ከዚህ በለጠ ትዋረዳለሽ አንቺ ርካሽ ማለት ነው። ለአንቺ የምልሽ ስድብ ጠፋብኝ። ለማንኛውም ቪዲዮ ከወደዳችሁ ላይ